አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሊዳና ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ ትላንት ነው ያዩት በነገራችን ላይ ቲክታክ ማታ ላይ እና ጨረቃ ፋሚሊ ፏ በሉ በቃ ፏ በሉ ነው የምላችሁና ከብዙ ስቃይ መከራ መሀል አግኝቼሻለሁ እወድሻለሁ እያለ እንግዲህ ለንግስቷ ጋብዟታል። ሰርፕራይዝ ተደርጋለች እንግዲህ ሀይሚዬ ማለት ነው። እና ይሄ ቪዲዮ ደግሞ የተሰራው የዛኔ ደብዳቤ የጻፈችለት ነው። አትገረሙም? እንደ ሀገር ማለት ነው ተሽጠናል ነው የምላችሁ። እና ለማንኛውም ፏበሉ ያው ዝሮ ይሄ ነገር ስራ መሆኑ የታወቀ ነው። ግን ያው እኛ እነሱን ስለምንወዳቸው በቃ ማለት እንደዚህ አዝነው ትወናቸው ደግሞ አንደኛ ስለሆኑ በጣም ጎበዞች ስለሆኑ ምናምን ያሳምኑናል። እና እኔ እንጃ በጣም ሁሉም ተጨንቆ ነበር አዝኖ ነበር ምናምን። ግን አሁን ፏበሉ ውዶቼ። ያው ድራማ ነው እንግዲህ ድራማውን እስከሚያልቅ ድረስ መታገስ በትዕግስት መጠበቅ መቻል አለብን። ይሄ እንግዲህ የዛኔ እንደምታዩት ሀይሚዬ ደብዳቤ የጻፈችለት የለበሰችው ልብስና ይሄ ሰርፕራይዝ የተደረገችለት የለበሰችው አንድ አይነት ነው። ጃኬት ብቻ ነው የደረበችውና የዛኔ ነው ማለት ነው። ኢቭን ብሩኬ ራሱ የወደቀ ሰዓት የለበሰውና አሁን የለበሰው አንድ አይነት ነው ማለት ነው። እና ምንድነው የምላችሁ ፏበሉ። ግን እኔ እንጃ እቺ ልጅቷ ምን አስባ ነው አሁን የለቀቀችው አላቅም። ስራቸውን አላየችም ይሁን አላቅም። ተፈቅዶላት ይሁን አላህ አለም። ያው እንግዲህ ሀይሚዬና ብሩኬ ታረቁ ብለናል ሆ እና ለማንኛውም ፏበሉ። ሊያ ልጁ ደግሞ ማን ነው የተደበደበው ልጅ ደግሞ ከትላንት ወዲያ ሊቭ ላይ ነበር አሉ። እና ማታ ላይ ሊቭ ላይ ነበረ ያመሸው ማለት ነው። እና ምንም ሀሳብ አይግባቸው። ዞሮ በቃ ላይክ ሼር ሰብስክራይብ እያደረግን ማበረታታት ምናምን ነው እንጂ እነሱን እንደዚህ መጨነቅ ማሰብ ምናምን አያስፈልግም። ውዶችዬ ሰላማችሁ ይብዛልኝ። መልካም ቀን ብያለሁ። ወዳችኋለሁ። ባይ ባይ